እያንዳንዷ ቀን መጀመሪያ ላይ የራሱ ሚስጥር አለው። ጠዋት ፀሐይ ገና ከመውጣቷ ይህንን ውድ ወዳጅ ስሙን መጥራት፣ ስልክ ከመንካታችን በፊት፣ ከሰው ከማውራታችን በፊት፣ ከአልጋ እንኳን ከመውረዳችን በፊት መንፈስ ቅዱስን ማናገር። የጠዋት የመጀመሪያው እስትንፋሳችን ለሱ ይገባዋል። ያ የመጀመሪያው የልባችን ሐሳብ እሱ መሆን አለበት። የዓለምን ጩኸት ዘግተን በጸጥታ ውስጥ እሱን ብቻ እያሰብን ወደኛ እንድንጠራው ይጠብቃል። ስንቶቻችን በቀን ውስጥ ስንጣደፍ እንውላለን፣ ነገር ግን ውድ ጓደኛ ሊሆነን የሚችለውን ሳናስተውለው። መንፈስ ቅዱስ በግዴታ ወደ ራሱ አያመጣም። መንፈስ ቅዱስ እኮ ደግ ነው፣ የተረጋጋ ነው፣ ቅዱስ ነው። ወደ ራሳችን እስከምንጋብዘው ድረስ ይጠብቃል። ግብዣውን እስካላቀረብንለት ድረስ በጸጥታ በልባችን በር ላይ ሳይገባ ይቆማል። ግን በናፍቆትና በጉጉት ያየናል እንጂ አያስገድደንም። አስታውሳለሁ ገና ጠዋት ከመነሳቴ ወደሱ ህልውናው ምገባበት ዋናው ነገር ጥሩ ጸሎት መጸለይ አልነበረም። ብዙ ሰዓትን ፈጅቶ መጸለይ አልነበረም። በቀላሉ መንፈስ ቅዱስ እወድሃለሁ፣ ዛሬ ፈልግሃለሁ፣ ከኔ ጋር ተራመድ። ይህ ቃል በጣም በቂ ነበር። ምክንያቱም ቀኑን በሱ መጀመርና ህልውና ውስጥ መሆን ሙሉ ለሙሉ ራስን ለእግዚአብሔር መስጠት ነው። እቅዳችን፣ ፍርሃታችን፣ አካል ስጋችን፣ ከዛም የኔ አይደለሁም ዛሬ ያንተ ናቸው ማለት። ምክንያቱም መገኘቱን ሳናስተውል እሳቱን መሸከም አንችልም። ለሱ ቦታ እስካላዘጋጀንለት መገኘቱን ልናይ አንችልም። ጸሎት ግዴታ አይደለም የእግዚአብሔር ልጆች፣ ነገር ግን ደስታ እንጂ ሸክም አይደለም። ጸሎት ህይወት እንጂ ሃይማኖታዊነት አይደለም፣ የመንፈስ ትስስር እንጂ። ልንገራችሁ፣ በእግዚአብሔር ትልቅ የእሳት ክብር መቆም አትችሉም በሱ ፊት ካልተንበረከካችሁ በስተቀር። ሰዎች ለመጸለይና ለማውራት ችግር ነው የሚጠብቁት፣ ነገር ግን የሱን እሳት የተሸከሙት ሚስጥሩ ገብቷቸዋል። የዕለት ተዕለት ንግግር እንደሆነ ጸሎት በሁኔታዊ ሳይሆን የሚደረገው የዕለት ተግባር እንደሆነ፣ ተስፋ ስታጡ የምታደርጉት ሳይሆን በፍቅር ውስጥ ሆናችሁ የምታረጉት ነው። በፍቅር ውስጥ ስትሆኑ ማውራት ትፈልጋላችሁ። ስታወሩ በጣም መጠጋት ትፈልጋላችሁ። ድምጹን መስማት ትፈልጋላችሁ። እንደዚህ ነው መሆን ያለበት። ዕውቅና ስጡትና መንገዳችሁን ይምራ፣ አቅጣጫውንም ያሳያችሁ። ቀናችሁን በጸሎት ስትጀምሩ እግዚአብሔር እቅዳችሁን እንዲባርክላችሁ ብቻ ሳይሆን እንዲመራችሁም ነው። እንደዚህም ትላላችሁ፣ አምነሃለሁ መንፈስ ቅዱስ፣ ራሴን ከማምነው በላይ ካንተ ሐሳብ ውጪ በህይወቴ ላይ እርምጃ መውሰድ አልችልም ትላላችሁ። ይህንን ስትሉ መንፈስ ቅዱስ በእናንተ ላይ መመለስ ይጀምራል። ራሳችሁን በተዘጋጀ የህይወት መስመር ውስጥ ታገኙታላችሁ። መገኘቱን መስማት ትጀምራላችሁ። በዚህ መንገድ ሂዱ፣ ምቾት ይሰማችኋል። የሚሰብራችሁና የሚጥሏችሁ አይኖሩም። ምክንያቱም ብቻችሁን አልነበራችሁም፣ በራሳችሁ ኃይል አልተጋፈጣችሁም። የተራመዳችሁትም በታላቅ ኃይል መንፈስ ስለሆነ በመንፈስ ውስጥ መሆንና ከዛ ደግሞ የግል ፍላጎታችንን እኩል ልናራምደው አንችልም። በህልውናው ውስጥ መቆየት የአንድ ጊዜ ተግባር ብቻ አይደለም፣ የዕለት ተዕለት ምርጫችን መሆን አለበት። እያንዳንዷን ቀን እንደዚህ እንለዋለን፣ መንፈስ ቅዱስ የምትፈልገውን ውሰድ፣ እኔ አንተ ነኝ፣ ሰውነቴ፣ ማንነቴ፣ ችግሮቼ፣ ፍርሃቶቼ፣ እቅዶቼ ሁሉንም ለሱ ስንሰጠው መንፈስ ቅዱስ በእኛ ላይ ለመስራት መንቀሳቀስ ይጀምራል። መደበኛ ቀናቶች የነበሩ በተአምራትና በእግዚአብሔር መለኮታዊ መቀየር ይጀምራሉ። ህይወታችሁ ቲያትር መሆኑ ያቆምና በእሳት የሚቀጣጠል ይሆናል። ይህንን ህይወት በራሳችሁ ለመኖር እየሞከራችሁ እየሮጣችሁ ነው። ቆም ብላችሁ እንኳን ለመስማት ሞክራችኋል? እግዚአብሔር እየጠራችሁ ነው። የሃይማኖታዊ ህይወት እንድትኖሩ አይደለም፣ ግን ለመንፈሳዊ ግንኙነት ነው። ለግዴታ አይደለም፣ ግን ለማክበር ነው። እያንዳንዷ ጠዋት አዲስ እድል ነው፣ ድጋሚ በፍቅር ውስጥ ለመሆን፣ አፋችንንም ለመክፈትና እንደምን አደርክ መንፈስ ቅዱስ ለማለት፣ ወደኔ ጋብዛሃለሁ ለማለት። ሁሌም ጠዋት ላይ አዲስ እድል አለን። ታውቃላችሁ፣ ቀላል የምትመስል ንግግር የቤታችንን አየር እንደምትቀይረው። ስለራሳችን ልባችንን የተስተካከለ ቃል አያስፈልጋችሁም፣ ፎርሙላም አልተሰጠውም። ለራሳችሁ መኖር ታቆማላችሁ፣ ግን ለሰራችሁ አምላክ ይሆናል። ከባዶነት የሚያወጣችሁና እያንዳንዱን እርምጃ አብራችሁ የሚራመደው እሱ ይሆናል። ይህንን ስታደርጉ የእግዚአብሔር ልጆች ትልቅ እሳት ይወርዳል።
ይህች ዓለም የማትሰማው ድምጽ አለ። በጣም ለስላሳ ረጋ ያለ ነገር ግን ጸጥ ያለው ልብ ብቻ የሚሰማው የመንፈስ ቅዱስ ድምጽ ነው። የሚጮህ አይደለም፣ የሚያስጨንቅ አይደለም። በጫጫታ ውስጥ አያወራም፣ ይጠብቃል። በጸጥታ ውስጥ ያወራል። የምር የእውነት እሱን ማወቅ ከፈለጋችሁ ነፍሳችሁን ጸጥ ማሰኘት መልመድ አለባችሁ። እኛ እኮ እንዴት በራሳችን ቢዚ እንደምንሆን አይምሯችንን በብዙ ጫጫታ ውስጥ ናት። ስልክ፣ ሰዎች፣ ከሰዎች ጋር ማውራት፣ ብዙ ሐሳቦች፣ ውድድሮች። መንፈስ ቅዱስ ከሁከትና ከጩኸት ውስጥ አይሰማም። እኔ እኮ ድምጹን አልሰማውም መንፈሱም አይሰማኝም ልትሉ ትችላላችሁ። ግን ልጠይቃችሁ፣ ብቁ ናችሁ? የምድርን ጫጫታ ድምጽ ቀንሳችኋል? ከመንፈስ ቅዱስ ጋር መሆን ስላለባችሁ ነው ወይስ ከሱ ጋር ለመሆን ነው ጥረት የምታረጉት? መንፈስ ቅዱስ ንግግርን ይናፍቃል፣ ነገር ግን ግብዣን ይፈልጋል፣ ትኩረት ይፈልጋል። ስትጠሩት ይመጣል፣ ግን የሚያወራችሁ ትኩረታችሁን ስትሰጡት ነው። በህይወቴ ካሳለፍኩት ልምድ ኃይል የተገለጠበት ጊዜያቶች መንፈስ ቅዱስ የተገለጠው በጩኸት ውስጥ አልነበረም፣ ጸጥታ በሰፈነበት ልቤ ውስጥ ነበር። ይህን ዓለም ስንረሳ መንፈስ ቅዱስ ልክ እንደ ለስላሳ ንፋስ ይገለጣል። ስህተት የለበትም። መገኘቱን ለማሳየት ድምጽ አያስፈልገውም። ራሱን ካለ ድምጽ መግለጽ ይችላል። መንፈስ ቅዱስ በጣም ሴንሲቲቭ ነው። ትኩረታችን መሆን አለበት። ለሱ ትልቅ ቦታ ሊኖረን ይገባል። ለጸሎት ተጣድፋችሁ በወከባ አታድርጉት። ቀናችሁ በወከባ አታድርጉት። በሱ ፊት ተንበርከኩ፣ ተረጋጉ፣ ተንፍሱ፣ ስሙን ጥሩት። መንፈስ ቅዱስ እሰማሃለሁ፣ ተናገረኝ። ከዛ ማዳመጥ ጀምሩ። በተፈጥሮ ጆሮአችሁ ሳይሆን በመንፈሳዊው ዓለም። ብዙ ሰዎች እሳቱን መሸከም ይፈልጋሉ፣ ግን ለሱ ምንም ጊዜ የላቸውም። ኃይል የሚመጣው ከምናደርገው የጠበቀ ግንኙነት ነው። ግንኙነት ለማድረግ ደግሞ ሰዓት ያስፈልጋል። ለመጸለይም የተስተካከለ በእውቀት የተሞላ መሆን አይጠበቅበትም። ነገር ግን የተሰጠ ጊዜ ያስፈልጋል። ያልተዛባ ሐሳብ፣ ቅዱስ የሆነ ጊዜ። ብዙ ሰዎች የሚረሱትን ነገር ልንገራችሁ። መንፈስ ቅዱስ ስሜቶች አሉት። ያዝናል፣ አለመፈለግነት ይሰማዋል፣ ዝም ይላል። ኃይል ስለሌለው አይደለም፣ ግን የእናንተን ፈቃድ ስለሚያከብር ነው። እሱን ችላ ብለን በራሳችን ሐሳብ ከተጠመድን ወደሱ እንድንመጣ አያስገድደንም። ሁሌም ይጠብቃል እስኪገባን ድረስ፣ እሱን ከምንም ነገር በላይ በሕይወታችን አስፈላጊ እስክናደርገው ድረስ። ስናወራው ለጸሎታችን ርዕስ አውጥተን ሳይሆን እሱን በመራብ ይሁን። ልባችን የእሱን ድምጽ ይራብ። ተናገረኝ፣ እየሰማው ነው እንበለው። መንፈስ ቅዱስ እንደዚህ አይነት ልብ ይፈልጋል። መገኘቱ ካልተሰማችሁ እንዳታዝኑ። በፍጥነት የሚሆን ነገር የለም። ሁሉም ነገር የዕለት ልምምድና ሁሌ ማድረግን ይጠይቃል። መጀመሪያ ሁሉም ነገር ጸጥ ይላል፣ መልስ አታገኙም። ግን የእግዚአብሔር ልጆች ዝም ማለቱ እግዚአብሔር የለም ማለት አይደለም። ከዛም የመንፈሳዊ ጆሮአችሁ መከፈት ይጀምራሉ። ቀስ በቀስ ሲነካችሁ፣ ድምጽ ሲያሰማችሁ ማስተዋል ትጀምራላችሁ። በመጽሐፍ ቅዱስ ይናገራችኋል። ቀናችሁን እያሳለፋችሁ ሳታስቡት ድምጹን ትሰሙታላችሁ። ከዛ ይሄን ድምጽ አውቀዋለሁ እሱ ነው ትላላችሁ። ምክንያቱም ይሄ ድምጽ ሰላም ያመጣል፣ በውስጣችሁ የሚቀጣጠል የመንፈስ እሳት ይፈጥራል። እሱን ድምጽ መለየት ከጀመራችሁ በኋላ ህይወት እንደ ድሮ አይሆንም። የትም ብትሄዱ በጭንቀት በብቸኝነት መገኘቱ ከናንተ ጋር ነው። በራስ መተማመን መራመድ ትችላላችሁ። በስልጣን ታወራላችሁ፣ ምክንያቱም የድምጹ ባለቤት አብራችሁ አለ። መንፈስ ቅዱስ በህይወታችሁ እንዲገለጥ ትፈልጋላችሁ? ከሱ ውጪ ያለማሰብን ተለማመዱ። ነፍሳችሁን ጸጥ አሰኟት። በልባችሁ ላይ እሱ ብቻ ይንገስ። መጽሐፍ ቅዱስ እንደ ሌሎች መጽሐፍ ብቻ አይደለም፣ እንደሚታየውም ወረቀት ብቻ አይደለም፣ ታሪክም ወይም ትምህርት ሰጪ ብቻ አይደለም። መጽሐፍ ቅዱስ ህይወት ነው። እያንዳንዷ ቃል እስትንፋስ አለው። በመንፈስ ቅዱስ እገዛ ስታነቡት በእናንተ ላይ ተአምራዊ ነገር ይሆናል። ከውስጥ እስከ ውጪ ማንነታችሁ ለውጥ ይሆናል። እያወራው ያለሁት መጽሐፍ ቅዱስ አንብበን ዕውቀትን ስለማግኘታችን፣ ጥቅስ እየጻፍን ለሰዎች ስለማጋራታችን፣ ከሰዎች ጋር ለመከራከር አይደለም። የእግዚአብሔር ልጆች የማወራው እንዴት ከነፍሳችን ጋር ይሄንን ቃል እንደምናዋህደው ነው። እሳቱ እስከሚያቀጣጥለን፣ ከፍርሃታችን በላይ ሲሆን፣ ከችግራችን በላይ ሲሆን፣ ምድር ከምትነግረን ውሸት በላይ ሲሆን፣ የእግዚአብሔር ቃል አልሞተም፣ ሩቅ አይደለም፣ ቃሉም አልደረቀም።
ቃሉን ለመረዳት ግን በተስፋ ማንበብ አለብን። በጥልቅ ረሃብ ውስጥ መሆን አለብን። ድምጹን ለመስማት፣ መገኘቱን ለመስማት። ምክንያቱም መጽሐፍ ቅዱስን በተከፈተ ልባችን ማንበብ ስንጀምር ማውራት ይጀምራል። መጽሐፍ ቅዱስ ያለ መንፈስ ቅዱስ እርዳታ ዝም ብሎ መጽሐፍ ነው። ማጥናት፣ መሸምደድ፣ መማር ይቻላል፣ ግን ሕይወት የሚሰጠው መንፈስ ቅዱስ ነው። ከማንበባችሁ በፊት እሱን ስትጠሩት ገጾቹ ማብራት ይጀምራሉ። ከዚህ በፊት ብዙ ጊዜ ያነበባችሁት ድንገት እስከዛሬ ያልታያችሁ እውነት መብራት ይጀምራል። በእድሜ የተማርኩት ቆንጆ ነገር ራሳችሁን መጽሐፍ ቅዱስ የምትመግቡት ከሆነ መንፈስ ቅዱስ እናንተን ለማዋራትና ለማናገር የሚጠቀምበት ነገር ነው። ምቾት እንዲሰማችሁ በልባችሁ ውስጥ የተቀመጠውን የእግዚአብሔር ቃል ይጠቀማል። ሊያስጠነቅቃችሁ ሲፈልግ ካነበባችሁት ቃል ይናገራችኋል። መንፈስ ቅዱስ እንደዚህ ነው የሚመራው፣ የሚያስተምረው። ቃሎቹን ይጠቀማል። ብዙ ሰዎች ይሸወዳሉ። መጽሐፍ ቅዱስን እንደ ፍቅር ደብዳቤ ሳይሆን ልክ እንደ መጽሐፍ ይጠቀሙታል። በጥድፊያ ያነቡታል። የሚያነቡትንም መንፈስ ቅዱስን ካለማስቀደም ይሆናል። መንፈስ ቅዱስ ምን ልትነግረኝ ነው አይሉም። ከዚህ የተነሳ ማግኘት የሚገባቸውን አያገኙም። የእግዚአብሔር ልጆች በእጃችሁ ላይ የያዛችሁትን ሀብት ቢገባችሁ ይህ መጽሐፍ የገነትን ምስጢሮች ይዟል። በየዕለቱ ጠዋት መጽሐፍ ቅዱስ ይዤ አነባለሁ። አንድ ምዕራፍ መጨረስ ያቅተኛል። የእሱን መገኘት አየዋለሁ። ማልቀስ እጀምራለሁ። ማምለክ እጀምራለሁ። ምክንያቱም እሱ ነበር እየተናገረ ምቾት የሚሰጠኝ። በመንፈስ ቅዱስ እርዳታ ሲሆን እንደዚህ ነው የሚፈጠረው። ብዙ ሰዓት አያስፈልግም ወይም የቴዎሎጂ ዲግሪ፣ ነገር ግን ረሃብ፣ ጥማት ነው የሚያስፈልገው። መንፈስ ቅዱስ ዓይኔን ክፈትልኝ። በተፈጥሯዊ መረዳት ማንበብ አልፈልግም። አንተ የምታየውን ማየት ፈልጋለሁ። እሱ ይመጣል፣ ሁሌም ይመጣል። ለተራበ ልብ ብዙ ሰዎች የእግዚአብሔርን ድምጽ ለመስማት ይፈልጋሉ። አጠገባቸው የተቀመጠውን ግን ማየት አይችሉም። በእጃቸው ላይ ያለውን ማየት ተስኗቸዋል። የምታነቡት ሃይማኖታዊ ስለሆነ አይደለም፣ ከእግዚአብሔር ጋር ግንኙነት ለማድረግ ነው እንጂ። ቃላቶችን የምታነቡት እግዚአብሔርን ለመሳብ አይደለም፣ እሱን ለማወቅ ነው የምታነቡት። ሁሌም በጉጉት ለማንበብ በከፈታችሁት ቁጥር ለመንፈስ ቅዱስ ራሳችሁንና ልባችሁን ከፍታችሁ ትሰጡታላችሁ። መንፈስ ቅዱስን ለመቅረብ ቀላል መንገድ አለ። ሁሌ የምናደርገው ልምድ ሲሆንና ከልብ የመነጨ ጥልቅ የሆነ ጸሎት ነው። ልምምድ፣ ቅደም ተከተል፣ ድግግሞሽ ወይም በቃል ማነብነብ ስለዚህኛው ጸሎት አይደለም ያልኩት። ወይም ደግሞ ቃላት መርጣችሁ እግዚአብሔርን ለመቅረብ የምታረጉት አይደለም። የማወራው በቀጥታ ከነፍሳችሁ ጋር የሚገናኘውን ጸሎት ነው። ታማኝ፣ እውነተኛና ግልጽ፣ ማቋረጫ የሌለው ንግግር በጣም ከሚወዳችሁ ወዳጅ ጋር። ጸሎት ድርጊት፣ የሃይማኖት ግዴታ አይደለም። ጥልቅ የሆነ ግንኙነት፣ ንግግር የነፍሳችን እስትንፋስ መሆን አለበት። የተፈጠርነው ከእግዚአብሔር ጋር ለመራመድ ነው፣ ከሱ ጋር ለማውራት፣ ለመስማት፣ ለመመለስ። ብዙ ጊዜ ሰዎች ጸሎትን ልክ እንደ ድርጊት ይቆጥሩታል። ጠዋት የምትጸልዩት፣ ከዛ ደግሞ ማታ ከመተኛታችሁ በፊት። ግን ጸሎት ከዛም በላይ ነው። የሚቀጥል ግንኙነት አለው። አቋም ያለውና ተከፍቶ የሚቆይ ልብ ከሱ ጋር ቀኑ ሙሉ የተገናኘ ነው። ከሱ ጋር ለመቆየት የግድ የጸሎት ክፍል ውስጥ መሆን አይጠበቅባችሁም። የተስተካከለና ምቹ መሆን አይጠበቅበትም። ዕቃ እያጠባችሁ፣ መኪና እየነዳችሁ፣ እየተራመዳችሁ ከሱ ጋር ማውራት ትችላላችሁ። ጸጥታ በሰፈነበት ነፍሳችሁ ላይ እሱን ብቻ ጥሩት። መንፈስ ቅዱስ ይመልሳል። ታውቃላችሁ ብዙ ሰዎች ከመንፈሱ ሩቅ እንደሆኑ ለምን እንደሚሰማቸው? እሱ ሩቅ ስለሆነ አልነበረም፣ ነገር ግን ከሱ ጋር መነጋገር ስለማይችሉ ነው። ወደ እነርሱ አይጠሩትም። በሱ ከመታመን ይልቅ ነገሮችን በራሳቸው ይሞክራሉ። ከዛ ግን ለምን መንፈሱ አይሰማኝም ብለው ይጠይቃሉ። ነገር ግን የዕለት ተዕለት ልምዳችን ቢሆን እያንዳንዱ ህይወታችን ላይ ብናስገባውና እሱን ለማውራት፣ ለመስማት፣ ለሱ ለመሰጠት ቢሆን የኛ የራሳችን ፍላጎት እየጨመረና እየጠበቀ ይመጣል። አስባችሁት በማታውቁት ተአምራዊ መንገድ መገኘቱን ታስተውላላችሁ። መንፈስ ቅዱስ አካል አለው። ያስባል፣ ይሰማዋል፣ ይወዳል። እሱ በመደበኛነት የሚደረጉ ሃይማኖታዊ ስርዓቶችን ከእናንተ አይፈልግም። ነገር ግን ንጹህ ልባችሁን ከእናንተ ይፈልጋል።
የእናንተ የመጀመሪያ ሐሳብ ምቾታችሁ፣ ሰላማችሁ መሆን ይፈልጋል። ወደ እናንተ የምትጋብዙበት መንገድ ማውራት ብቻ ሳይሆን ራሳችሁን መስጠት፣ መማረክ ስትጀምሩ ነው። ጥያቄ መጠየቅ ሳይሆን እሱን ማምለክ፣ ድግግሞሽ በቃል ማነብነብ ሳይሆን የነፍሳችን የመንፈስ ትስስር ሲሆን፣ ጸሎትን የህይወታችሁ ክፍል ስታረጉት በሰው የማይቻል ተአምራዊ ነገሮች ይሆናሉ። መደብዘዝ ይጀምርና በሁሉም ነገር ላይ እግዚአብሔርን ማየት ትጀምራላችሁ። ምክንያቱም ከሱ ጋር መራመድ ጀምራችኋል። ለረጅም ጊዜ ከሱ ጋር ነበራችሁ። ጸሎት አንዳንዴ በቃል ብቻ አይሆንም። ኃይል ያለው ጸሎት በእንባ የተሞላ ሊሆን ይችላል፣ ወይም በዝምታ፣ አንዳንዴ ደግሞ ስሙን ብቻ በመጥራት። እናም በቂ ይሆናል። እሱ ውስጣችሁን ይረዳል። በነፍሳችሁ የምትጮሁትን ይሰማል። መንፈስ ቅዱስ እንድትጸልዩ ይረዳችኋል፣ ያስተምራችኋል። ሳታውቁ ስትቀሩ እሱ ይረዳችኋል። ግን ለሱ ሰዓት መስጠት አለባችሁ። በልባችሁ ቦታ ትልቅ ስፍራ ስጡት። ቀናችሁን፣ ሐሳባችሁን ስጡት። ነገሮች መጥፎ ሲሆኑ አውሩለት። በጣም ጥሩ ሲሆንም፣ ግራ በሚያጋባ ሁኔታም፣ ከባድ ቢሆንም በሁሉም ጊዜ አውሩት። ጠንካራ በሆናችሁም ጊዜ፣ ደካማም በሆናችሁ ጊዜ አውሩት። እርሱ የሚረዳችሁ ነው፣ ጠበቃችሁም ነው። ከልብ ለተራበ ነፍስ መልስ ይመልሳል። በጸለያችሁ ቁጥር ሁሌ መንፈሱ ላይሰማችሁ ይችላል። ድምጽን በቅስፈቶች ላትሰሙ ትችላላችሁ። ጸሎት የሚደረገው ለስሜት ብቻ አይደለም፣ ነገር ግን በእምነት እርግጠኛ በመሆን ስትጸልዩ እንደሚሰማ በማመን ስትናገሩ ነው። ሁሌ የሚደረግ ንግግር ሲሆን ነው። ምክንያቱም የጸሎት ሕይወት ስትኖሩ እሳት ይወርዳል። መንፈስ ቅዱስን በአንድ አፍታ መታዘዝ ስትጀምሩ እሱን ለምን ማለት ብለን ሳንጠይቅ ስንሰማው፣ በዚህ መንገድ መንፈስ ቅዱስ ሁሌ እስክንረዳው አይጠብቀንም። መንፈስ ቅዱስ የሚንቀሳቀሰው በመንፈሳዊው ዓለም ሰዓት ነው፣ በምድር ምቾት አይደለም። ወደሱ መቅረብ ማደግ የምትፈልጉ ከሆነ ያለምንም ማመንታት እሱ መከተል አለባችሁ። መታዘዝ ትክክለኛውን ነገር ብቻ ማድረግ አይደለም፣ ነገር ግን እምነት መሰጠትና መንፈስ ቅዱስ የጠየከኝን ነገር ላልረዳክ እችላለሁ፣ ነገር ግን እኔ ከማውቀው በላይ አንተ እንደምትበልጥ አምናለሁ ማለት ነው። እንደዚህ አይነት መታዘዝ መንፈሳዊው ዓለም የሚተማመንበትን ህይወት እንዘራለን። እንደዚህ አይነት መታዘዝ መንፈስ ቅዱስን የበለጠ ወደኛ ያቀርበዋል። መንፈስ ቅዱስ ድምጹን ብቻ መስማት ሳይሆን እንደምትታዘዙት ይረዳል። መታዘዝ ከሌለ የቅርብ ግንኙነት አይኖርም። መሰጠት ከሌለ የመንፈስ ቅዱስ እሳት አይኖርም። ብዙ ሰዎች የእግዚአብሔርን መገኘት ይፈልጋሉ፣ ኃይሉንም መቀበል ይፈልጋሉ፣ በሱ መመራት ይፈልጋሉ፣ ግን ሲናገራቸው ያመነታሉ። ሁለተኛ ደግሞ ይዘናጋሉ። በዛች ቅስፈት መንፈስ ቅዱስ ከነሱ ይጠፋል። መልሳችሁ ደግሞ እሺ ሲሆን ምን ይፈጠራል? መንፈሳዊው ዓለም ላይ ተቀባይነት ይኖራቸዋል። በሮች ይከፈታሉ፣ ታላቅ ኃይል ይገለጣል። የዛኔ ነው ተአምራቶች መሆን የሚጀምሩት። አንዳንዴ ክብራችሁን የሚፈትኑ ነገሮች እንድታደርጉ ይጠይቃችኋል። አንዳንዴ የማታውቁትን ሰው እንድታወሩ ይጠይቃችኋል፣ ወይም ምንም ሳይኖራችሁ ለሰዎች መስጠትን። ግን ሁሌም ምርጫ አላችሁ። ትታዘዛላችሁ ወይም ትጠብቃላችሁ? ድምጹን ትከተላላችሁ ወይስ ከራሳችሁ ጋር መወሰንን ትመርጣላችሁ?